በዚህ ሰዓት አይሾ ስፒድ ወደ ኢትዮጵያ ሲመጣ ደማቅ አቀባበል እንዲደረግለት ይህ መልእክት ለኢትዮጵያ መንግስት አርሱልኝ ለሚመለከተው አካል በሙላ ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። What's good everyone? I'm Aisha Speed in Ethiopia. Yo guys. ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣል ተብሎ ይጠበቃል። ነው ሁላችሁ ምን ለማለት ፈልጌ መሰላችሁ? መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት። ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል። ሰላም ያስን በሰንዶቃቸውልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አይሾ ስፒድ እንግዲህ ወደ ኢትዮጵያ ሊገባ እንደሆነ የሚታወቅ ነውና እሱ አስመልክቶ ለኢትዮጵያ መንግስት እንግዲህ ታላቅ ጥሪ እየቀረበ ነው የሚገኘው። እሱ ብቻ አይደለም በአንድ ሀገር እንግዲህ አይሾ ስፒድ የገጠመውን ነገር የምንመለከት ነው የሚሆነው። ሀገር መሪ ጭምር እንግዲህ ድንቅ አቀባበል አድርገውለታል። ሴቶች ሆናችሁ በተለይ ቪዲዮ እስከ መጨረሻው ካያችሁ ከባምቢና የጂጂክ ያለች ሆነችዋ ከሳምሪ መማር ያለባችሁ ትልቅ ነገር አንድ ወንድማችን ያሳልፋል። እሱንም እንመለከታለን። ላይክና ሼር ማድረግ እንዳይረሳ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974607676 ይደውሉ። መጀመሪያ አይሾ ስፒድ የአፍሪካ ጉዞን ጀምሯልና በዚህ መሃል ያጋጠመውን ይሄን ተመልከቱ። አረ በስመ አብ ፈጣሪ ከዚህ አይነት ቅሌትና ውርደት ይጠብቀን። ከአገር መሪ እስከ ህዝብ የገንዘብ ስግብግብነት ጉዳይም እንደሆነ ግልጽ አድርጌ ልንገራችሁ። ክስተቱን በአጭሩ ልንገራችሁ። አይሾ ስፒድ በትናንት ዕለት የመጀመሪያ ቱሩን በአንጎላ ጀምሮ ነበር። እናም እንደምትመለከቱት ጫማ ጠርጎ መኒ ተመልከቱ። በአንጎላ ነው ይህ ክስተት የተፈጠረው። ሰጠው መኒ እዚህ ጋር ከአንጎላ ፕሬዝዳንት ጋር ነው ካወራው በኋላ መኒ ማለቱ አይቀርም እንደ ህዝብ። አብዛኞቹም ቻሌንጅ አድርገው ነበር። ይሄኛው የሩጫ ቻሌንጅ ነው። በስተመጨረሻም አይሾ ስፒድ አሸንፎታል። ላጥ ብሎ ነው ያሸነፈው። እዚህ ጋር ደግሞ የፑል አፕ ቻሌንጅ ነው። እዚህ ጋር ተሸንፈዋል። የአንጎላው ተወዳዳሪ ነው ያሸነፈው አይሾ ስፒድ። እዚህ ጋር ደግሞ አንተ እንደምትመጣ አውቄ በዚህ መልኩ መሬት ላይ ቀርጬ ያለው ወይም ደግሞ ስያለው በማለት ይነግረዋል። ከዛ አይሾ ስፒድ እኔ አልቃሻ ነኝ በማለት ይጠይቀዋል። እናም እዚህ ጋር መኒ ይጠይቁታል። አሁን የማነሳላችሁን ሐሳብ የሆነ ቲክቶከር አንስቶታል። ስሙን ስለማላውቀው ነው ይቅርታ። እና የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ መቀበል ቢያቅተው ራሱ የአዲስ አበባ ከንቲባ ሪስፔክት በተሞላበት መልኩ አይሾ ስፒድን ቢቀበለው ባይ ነኝ። እንደምታዩት እንግዲህ በዚህ መንገድ በአፍሪካ ውስጥ አቀባበል ያደረግለት ነው የሚገኘውና ጭራሽ ከሀገር መሪዎች ጭምር ወጥተው እንግዲህ አቀባበል ያደረጉለት ይገኛሉ። የኛ ሀገሮቹ ደግሞ በአይነት መንገድ ይቀበሉት የሚለውን ነገር አንዳንድ ቪዲዮች ያየ ነው የምንገኘውና ሲንመልከት ይህ መልእክት ለኢትዮጵያ መንግስት አርሱልኝ ለሚመለከተው አካል በሙላ ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አይሾ ስፒድ ማለት በጣም ትልቅ ኢንፍሉዌንሰር ነው። ትልቅ እኔ ካራክተሩና ብዙ ነገር ደስ ባይለኝም ግን ትልቅ ኢንፍሉዌንሰር ነው። ኢንፍሉዌንሱ ከባድ ነው። ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል። አራዳ ከሆነ ማለት ነው። ማለትም ይኸውላችሁ እስከዛሬ የተሰሩት የሚያማምሩ ፕሮጀክቶች ኮሊደሩ ሁሉም ነገር ማለት ነው ወደ ገንዘብ ወደ ቱሪዝም ገንዘብ የሚቀይር ትልቅ እድል ነው ለኢትዮጵያ የመጣው ባይዜ። እዚህ ጋር መጥተው የሆነ ህፃን ጎረምሳ ወጠጤ ልጅ ከታያችሁ በቃ ዶላር ነው በቃ እንደዚህ ሊታይ የሚገባው። በቃ ይሄ ሰውዬ ኢንፍሉዌንስ ላይ መስላችሁ ቻይና ሄዶ የቻይና ኦሬዲ ቱሪዝሟ ትልቅ የነበረች ሀገር የባሰነ የጨመረው መመልከት ይችላል። የሄደባቸው ሀገሮች በሙላ ቱሪዝሙ ጨምሯል። እኛ ደግሞ እስከዛሬ ከተቀበሉት ሀገራት በጣም በተሻለ ሁኔታ ነው አይሾ ስፒድ ልንቀበለው የሚገባው። ቅውጥ ባለ በኋላ ባህሉን የሚያሳይ አዲስ የተሰሩ ፕሮጀክቶችን ሁሉንም የሚያሳይ በሚመች ሁኔታ ተመቻችቶለት ጥበቃ ተደርጎለት ሊያስተላልፈው ይገባል። ይህንን እድል እንዳያመልጠን የሚመለከታችሁ የመንግስት አካላቶች ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል። እሱን ለመረዳት ሞክራችሁ
ለውጥና የሆነ ነገር አምጡ ይልጅ ወደ ብር ይቀር ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ። ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣል ተብሎ ይጠበቃል። እና ይኸውላችሁ ምን ለማለት ፈልጌ መሰላችሁ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል ጠባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ይኸውላችሁ ቻይና ሄዶ የሰራውን ነገር ማየት ትችላላችሁ። ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ የቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲም ዲናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድ ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አድርጎታል ወይም ደግሞ ውሸት ነው ብሏል። እንደዚህ አይነት ዜናዎች ወጥተው ነበር። ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል። ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ። ኢትዮጵያ በታሪኳ አንድ ጊዜ የተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀር የሆነ ሰዓት ላይ የተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ተቃላችሁ ቢያስባለሁ ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው። ነገር ግን እንደ ሚም ብቻ ሆኖ አይቀሩ ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ብያስባለሁ። ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው። ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬት የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ። ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል። ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬት ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት። ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄንን ነገር ፖርትሬት እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል። ስለዚህ ያንን ታሳቢ አድርጉ እና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት። ለመስማት እንደዚህ አይነት ነገሮች የተነሱ ይገኛሉ እና እናንተ በዚህ ጉዳይ ምን ታላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። የሚመለከቱ አካል እንግዲህ ትኩረት ሊሰጠው ይገባል። በዚሁ አጋጣሚ እንዳይገባስ መታገር አለበት የሚሉ ነገሮችም አሉ። ምክንያቱም ሰውየው የተመሳሳይ ጾታን የሚያበረታታው እነሱ አካል ነው የሚሉ ሰዎችም አሉ። እሱን እስቲ በቀጣይ የምንመለከት ነው የሚሆነው። ይሄ ልጅ ተመልከቱ። What's good everyone? I'm Aisha Speed in Ethiopia. Yo guys, this message for Aisha Speed እንግሊዘኛችን ለምትሉ ሰዎች ግን ተጠንቀቁ። So Aisha Speed, your Africa tourist coming to start in Africa tomorrow. Yo, you Africa tourists, we waiting you in Ethiopia. Come on, waiting you now. Still, I'm waiting you now, my brother. So, everyone, this message for Aisha Speed. Tag to Aisha Speed. Hurry up to Ethiopia, yo. I show you my country and my culture in Ethiopia. ይሄ እንግዲህ ኢትዮጵያዊ አይሾ ስፒድ ደግሞ እሱን የሚመስለው ነው። ያው አለማችን ላይ እንግዲህ እናንተ የሚሰባሰቡ እንዳለ ይታወቃል። ከነዛ ማለት እንግዲህ አንዱ ይመስለኛል እንደዛ ራሱን ብሎ የሚጠራውና ጥሪ ያቀረበለት ይገኛል። እንግዲህ እስቲ እናንተ ማሳቸው ኮሜንት ላይ አስቀምጡልኝ። ከዛ ተጨማሪ ደግሞ ያው ጊቭ ሚ መኒ እያላችሁ እንደማታጨናንቁ ተስፋ እናደርጋለን። አንዳንድ ሰዎች እንግዲህ ያው እንደተለመደው ነጭ ስንመለከት ያው ነጭ ባይሆንም እንግዲህ የውጭ ሰው ስንመለከት የለመድነው እሱን ስለሆነ ማለት ነው። እናንተ ምን ይሰማችኋል? ይሄ ሰው ለሀገር ገጽታ መልካም ነገር ነው የሚያሳየው ወይስ ሀገሪቷን እንዲያኮፍ ነገር ነው የሚያሳየው የሚለውን ነገር እስቲ አብረን የምንመለከት ነው የሚለው እንግዲህ ያለችበት ሁኔታ የሚታወቅ ነው እና በዚሁ አጋጣሚ የገና ሰሞኑን ከመጣ አራፋት ዝማሬ ታደመ እንደሚል ተስፋ እናደርጋለን። ከባምቢ ሀበሻ እና ከሳምሪ ኤኬኤ የጂጂ ኪያ ልጅ
እነዚህ ሁለቱ ሴቶች ላይ ተመስርቶ አንድ ልንማረው የሚገባ ነጥብ አለ ብዬ ሁሌ ያስባለሁ እና ሁሌ ቪዲዮ ልሰራበት ፈልግ ነበር። ዛሬ እንዴት እንደሆነ አላውቅም። ቀኑና ሰዓቱ ተገጣጠመልኝና እሱን ቶፒክ አድሬስ ለማድረግ መጥቻለሁ። ምናልባት ከነዚህ ሁለት ሴቶች ጋር ተያይዞ የማነሳው ነጥብ ከዚህ በፊት አይታችሁት ከሆነ እናንተ እሰይ፣ አይታችሁት ካልሆነ ደግሞ ይሄው ነጥቤ መቼም ቢሆን ችግኝ መሆናችሁ እንዳትረሱ። መቼም ቢሆን ችግኝ መሆናችሁ እንዳትረሱ። የችግኝ ባህሪው ምንድነው? ዛሬ ጥንጥዬ ሊሆን ይችላል። የችግኝ ባህሪው ምንድነው? ሞስት ኢምፖርታንት አስፈላጊውን ነገር ካሟላህለት ነገ ግንድ መሆኑ አይቀርም። አስፈላጊውን ነገር ካሟላህለት ነገ ብራንች ማፍራቱ አይቀርም። አስፈላጊውን ነገር ካሟላህለት የዛሬ ችግኝ ነገ ፍሬ ያፈራል። የሰው ልጅ በባህሪው ምንም ሁኔታ ውስጥ ቢኖር ችግኝ መሆኑን የተረዳ ቀን ምንም ነገር ቢመጣ አይበገርም። ለምንም ነገር አይበገርም። ለምሳሌ ወደ ሳምሪ እንምጣለን። ሳምሪ ስለ ሳምሪ ያለ አመለካከት እኔ ይሄ እንደዚህ ነች እንደዚህ አይደለም። እኔ እንትኑን ነው ኬዙን ነጥዬ ነው የማወጣው። ይሄ ደጋፊ ሳምሪ እንደዚህ አጥፍታለች፣ ሳምሪ እንደዚህ አላጠፋችም፣ ሳምሪ እንዲህ ተበድላለች፣ ሳምሪ እንዲህ ያልተበደለች እዛ ውስጥ አይደለም። እኔ ኖ የማየው ነገር አለ። የማየው ነገር ላይ ብቻ ተመስርቼ ፋክቱ ለማውጣት። ለምሳሌ ስለ ልጅቷ ምንም ነገር ይኖር ምንም፣ ስለ ልጅቷ ያለ አመለካከት ምንም ይሁን ምንም፣ ኦኬ አንድ ፋክት ግን አለ። ዲቮርስ ኢዝ ዲፊካልት። አንድ ፋክት ግን አለ። ዲቮርስ ኢዝ ናት ኢዚ። አንድ ፋክት ግን አለ። ማንም ሊፋታ አይጋባም። አንድ ፋክት ግን አለ። ማንም ልጆቹን ለመተው ከልጆቹ ጋር ለመለያየት አይወልድም። ፋክቱ it is difficult. but I think ሳምሪ ችግኝ መሆኗን ተረዳች። ምንም ዲፊካልት ሲቹዌሽን ቢኖር ችግኝ መሆኗን ስለተረዳች ለችግኝነት ማንነቷ አስፈላጊውን ኢንቫይሮንመንት ማመቻቸት ነው የጀመረችው። ሁለት ኦፕሽን አላት። ወይ ችግኝ መሆኗን ተረድታ ራሷ ላይ ፎከስ ታደርጋለች፣ ወይ ተሰብራ ትቀራለች። በጣም ብዙ ሰዎች ተሰብረው ነው የሚቀሩት። ዛሬ ሳምሪን ሳያት ማለት ነው እኔ የማየው የዛሬ ችግኝነቷን ተረድታ ነገ ፍሬ ለማፍራት የምትጠር ሴት ነው ማለት። ይህ ከሁሉም በላይ ትታቸዋለች ብለህ የምታስባቸው ፋሚሊዎቿን ይጠቅማል። ይህ ከሁሉም በላይ ትታቸዋለች ብለህ የምታስበው ልጆቿን ይጠቅማል። ባይዘው የዛሬ ጠንካራ ሳምሪ፣ ዛሬ ኤዱኬሽኗ ላይ የምትሰራ ሳምሪ፣ ዛሬ ሰውነቷ ላይ የምትሰራ ሳምሪ፣ ዛሬ ሳይኮሎጂዋ ላይ ሰልፍ ኮንፊደንሷ ላይ የምትሰራው ሳምሪ ዞሮ ለነገ ማንነቷ በጣም ወሳኝ። ዲቮርስን የሚያክል መለያየትን የሚያክል ነገር ብታስተናግድም እንኳን ተሰብራ አልቀረችም። ለምን? ሰዎች በገጠመን ሳይሆን የምንለካው በእውነተኛ ማንነታችን። እውነተኛ ማንነታችን ደግሞ ችግኝነታችን። okay so now she's more stronger today, like she's working on her body, okay, she's working on her money, and then she's also working on her education. Even if she's facing the difficult problem, no matter what she's facing, she knows that she can restart as many times as she needs to. ይህን የተረዱ በጣም ጥቂቶች ናቸው። ከዚህ ባነሰ ፕሮብሌም ተሰብሮ የቀሩ ብዙዎች ናቸው ችግኝ መሆናቸውን ረስተው። I'm telling you ነገ ማን ልትሆን እንደምትችል እንደውም ልትገምቱላችሁ አትችልም። ስለ የዛሬ ማንነትህ ያንተ አልፋና ኦሜጋ እንዳልሆነ አይዲያው የለህም። ስለ ዛሬ ራስ ላይ ፎከስ ብታረግ፣ ዛሬ ችግኝነትህን ብትረዳ፣ ነገ ምን ልትሆን እንደምትችል ሳስበው ይገርመኛል። ስለ ከሳምሪ እንተረዳል። ኖ ማተር ዋት ራስህን አጠጣ፣ በትምህርት አጠጣ፣ በፊዚካል ቦዲ አጠጣ፣ አየር ስጠው፣ አንብብበት፣ ምን በልበት። you have no idea ነገ ምን እንደምትሆን። የሰው ልጅ ሁሌ ማዳጊ ነው፣ ችግኝ ነው። እግዚአብሔር ሲፈጥረ እንደዛ አድርጎ አስፈላጊውን ነገር እስካሟላልን ድረስ። ዛሬ ሳምሪን ስታያት ትምህርቷ ላይ ያተኮረች ነው፣ ሰውነቷ ላይ ያተኮረች ነው፣ ገቢዋ ላይ ያተኮረች ነው፣ ተፍ እያለች ነው የራሷን ነገር ለመፍጠር። ኦ ማይ ጋድ this is very very important። በጣም ብዙ ሴቶች ሊማሩበት የሚገባ ነው። ወደ ባምቢ ጋር ልምጣለህ። ባምቢ በነገራችን ላይ ሰው ያራረገውን አድርጋ አይደለም ባይዘው፣ ሁላችሁም የምታረጉትን ነገር ነው ያደረገችው ባምቢ።
ባምቢን ለየት የሚያረጋት እንዳለመታደል ሆኖ ከዳተኛ ጓደኛ ነው ያላት። እንዳለመታደል ሆኖ ገበና የሚያወጣ ኤክስ ነው ያላት። አስባችሁ ኤክሶቻችሁ ገበናቸውን ቢያወጡ ማንንም ቆሞ መሄድ የለም። ኦኬ እሷ እንዳለመታደል ሆኖ እንደዛ ላይ ነው እንደገች። ኦኬ እንደዛ ከወደቀችስ በኋላ ምንድነው ያደረገችው? ችግኝ መሆኗን አረሳችሁ እንጂ እሷ የደረሰባትን 1% ደርሶባችሁ እንኳን ተሰብራችሁ መቀሩላ ናችሁ ያላችሁት። but she understand that no matter what happened to her ያ ችግኝ እንደሆነች ሰው ራሷን ማጠጣት ላይ ነው የገባችው። ስራዋ ላይ ነው የገባችው። ብሯ ላይ ነው የገባችው። ኮንፊደንሷ ላይ ነው የገባችው። እምነቷ ላይ ነው የገባችው። ናው ባምቢ የደረሰባት ችግር ቀን ያ ነገር ሲፈጠር ችግኝ መሆኗን በመረዳቷ ዛሬ ባምቢ ግንድ ሆናለች። ዛሬ ባምቢ ፍሬ አፍርታለች። ዛሬ ባምቢ ባለ ዋርካ ሆናለች። ዛሬ ባምቢ ጫካ ሆናለች። ስለ she's more beautiful today. She's more confident today. She's more richer than that day. ለምን ራሷ ላይ ፎከስ አድርጋለች። ያ ነገር በደረሰባት ጊዜ ችግኝ መሆኗን ተረድታ ራሷ ላይ ፎከስ አድርጋለች። ኦኬ በጣም ያሳዘነችኝ 5 ዓመት 4 ዓመት 3 ዓመት ሙሉ በዚህ ሁኔታ የምትሰርቧት ሰዎች አላችሁ። ቢያድላችሁ ባይዘው ከእንደዚህ አይነት ጆርኒ የምትማሩት ነገር ብዛቱን ልነግር አልችልም። እንዳለመታደል ወደና እግዚአብሔር አትደጉ ሲላችሁ፣ እግዚአብሔር አትጠንክሩ ሲላችሁ፣ እግዚአብሔር ተስፋ አትቁረጡ ሲላችሁ፣ ተስፋ ቁረጡ ብሎ ሲፈርድባችሁ እሷ ላይ ማንጓጠጥ ውስጥ ገባችሁ እንጂ ቢያድላችሁ ሰው ሁኑ ቢላችሁ ተማሩ ቢላችሁ ችግኝነታችሁን ተረድታችሁ ነገ ዋርካ ለመሆን ዛሬ ራሳችሁ ላይ አተኩሩ ቢላችሁ ኖሮ ከእንደነ ሳምሪ ከእንደነ ባምቢ አይነቶቹ ቁጭ ብላችሁ የምትማሩት ነበር። እነዚህ ኬዝ ስተዲ ናቸው። እነዚህ ልጆች መንገድ ላይ ስታገኛቸው ሰላም ነው I really respect you because እነሱ የደረሰባቸውን 1% ቢደርስበት እዛ ተሰባብሮ የሚቀሩላ ነው። ባይዘው ሶሻል ሚዲያ ላይ ወጥቶ ኮሜንት የሚያደርግ ምንስ አርጋ ነው? ቅድም እንዳነሳሁት ባምቢ ምንስ አርጋ ነው? ምንም አርጋ አይደለም። ይሄ ሁሉ 3 ዓመት 4 ዓመት የሰራችሁ ቪዲዮ ላይ የድርጅት ቪዲዮ ብር ተከፍሏት ስፖንሰር የምትሰራበት ቪዲዮ ኮሜንት ላይ ገብታችሁ ከስድባችሁ ብዛት የተነሳ ድርጅቱ ቪዲዮውን አንስቶታል። ልጅቷ ገቢ እንዳታገኝ ምን ስላደረገች? እናንተስ ምን እያደረጋችሁ? ወግ ስለጣሰች ወጋችሁን እየጠበቃችሁ፣ ሃይማኖት ስለጣሰች ሃይማኖታችሁን እየጠበቃችሁ፣ ባለጌ ስለሆነች ከባለጌ ማህበረሰቦቻችሁ ምናምን እያጸዳችሁ አይደለም። ለምን ወድቃ አልቀረችም እንዴ? ለምን እያደር ቆንጆ ትሆናለች? ለምን እያደር ጠንካራ ትሆናለች? ምን ብትረዳ ነው? ለምን እያደር ሀብታም ትሆናለች? ለምን እያደር ታዋቂ ትሆናለች? ለምን እያደር ኮንፊደንት ይኖራታል? ለምን እያደር ጭራሽ አንገቷን ቀና አድርጋ ትሄዳለች? ስለምትሉ ስላላችሁ ነው እንጂ ሌላ ነገር ተፈጥሯል። ባት ልጋብዛችሁ በሌላው ሳይድ እንድታዩ። እነዚህ ልጆች የተረዱትን እግዚአብሔር አምላክ ልቦናችሁን ከፍቶ እነዚህ ልጆች በህይወት የተረዱትን ሚስጥር ጥንጧን የሚያካፍላችሁ ሊከበሩ በየሄዱበት እኮ ነው ማለት ኤግዛምፕል አርገክ እንደ ኬዝ ስተዲ አርገ ምንም ነገር ቢደርስብን ችግኝ መሆናችንን ተረድተን አካባቢያችንን አንድ ችግኝ የሚፈልገውን ነገር እስካሟላንለት ድረስ እንደዛ ስለ ይመቻችሁ ምናምን ነገር አይደለም። ተስፋ የምትቆርጡ ከሆነ ወደ እምነታችሁ መጠጋት ችግኙ የሚፈልገውን ነገር ማድረግ፣ አንዳንድ መጽሐፎችን ማንበብ ችግኙ የሚፈልገውን ነገር ማድረግ ነው። ከቤተ ዘመድ ጋር መወያየት፣ አንዳንድ ችግራችሁ ምናምን ዝም ከማለት ማለት ብዙ ሰው ዝም ብሎ በውስጡ ብዙ ነገር ስለተጎዳ ያንን ሼር ማድረግ ማለት ችግኙ የሚፈልገውን ነገር እንደመስጠት ማለት። ራሳችሁ ላይ ሰውነታችሁ ላይ እንቅስቃሴ ማድረግ፣ ወደ ጂም መግባት ምናምን ያ ችግኝ የሚፈልገውን ከዛ በኋላ መቀየሩ ጉዳይ ያንተ አይደለም ስለ I can tell you በደረሰባችሁ ነገር ተስፋ ባለመቁረጥ ችግኝ መሆናችሁን ተረድታችሁ ራሳችሁ ላይ ብትሰሩ የነገ ማንነታችሁን እናንተ ራሱ በቃ ግራ ነው የሚገባችሁ። እኔ ነኝ ነው የምትሉት። because የሰው ልጅ በተፈጥሮ ፖቴንሻሊ ገራሚ ግንድ ውስጥ ይዞ ይንቀሳቀስ ዋስ ካጠጣችሁ ድረስ ራሳችሁ ላይ እስከሰራችሁ ድረስ እንደ ሳምሪና እንደ ባምቢ አበሻ እስከሆናችሁ ድረስ አትጠራጡ፣ ተስፋ እንዳትቆርጡ። ዩኒቨርሲቲያችን የሚሰራው የተማራችሁበት አዲስ መረጃም እንዳጋችሁበት አጠራጠረ። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ።